አቅሌሲያ መርሃ ግብራችን የአብያተ ክርስቲያናትና ገዳማትን ታሪክ እንዲሁም የአብነት ትምህርት ቤት የትምህርት ሂደትና የመምህራኑን አስተማሪ የሕይወት ታሪክ የምናቀርብበት መርሃ ግብራችን ነው። ቆይታችሁ ከኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። በምድረ እስራኤል የአብርሃም ልጆች በዘር ከአብርሃም በቦታ ቅድስት ሀገር ኢየሩሳሌም በመወለዳቸው ሳይሆን የእግዚአብሔር ልጆች ሊባሉ የቻሉት የእግዚአብሔርን ፈቃድና ሕግ አውቀው የታዘዙት ብቻ ነበሩ የእግዚአብሔር ልጆች ወዳጆች ተብለው የተጠሩት። እግዚአብሔር ሰውን ለአገልግሎቱ ሲጠራ የተጠራበት ጥሪ በእናቱ ማኅፀን ሳለ በመቀደስ ከመጸነሱ በፊት በመልአክ ብስራት በጉልምስናው ዘመን በቅብ ቅዱስ ሊጠራውና ለአገልግሎቱ ሊለየው ይችላል። እግዚአብሔር የጠራቸው አገልጋዮቹ መዝኖ የሚሸልማቸው ለሕጉ በሚሰጡት ክብርና ተግባር እንጂ በተጠሩበት የጥሪ አይነት አይደለም። ሶምሶን ልደቱ፣ ሥርዓተ ኑባሬውና ተልእኮ ምን እንደሆነ በቅዱስ መልአክ ለወላጆቹ ተነግሮ የተወለደ መስፍነ እስራኤል ነበር። ነቢዩ ኤልሳ ደግሞ በነቢዩ ኤልያስ መጎናጸፊያ የተጠራ ተራ ገበሬ ነው። በእግዚአብሔር ዘንድ በመልአክ የተጠራው መስፍኑ ሶምሶን ሳይሆን ገበሬው ኤልሳ ክብሩ ከፍ ያለ ሆኖ የተገኘው ያም ለጠራው አምላክ ሕግ በመታዘዙ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙዎቹ አገልጋዮች እነርሱ ሊገነዘቡት በማይችሉት የጥሪ መንገድ ፍቅረ ቤተ ክርስቲያን፣ ፍቅረ ቃለ እግዚአብሔርን በልባቸው ላይ መንፈስ ቅዱስ ሲያሳርፍባቸው የሀገር ርቀት፣ ረሃብ፣ ጽም፣ ርዛት ሳይበግራቸው ተምረው እግዚአብሔርን ያገለግላሉ። እዚህ ላይም የአገልጋዮችን ብቃትና የእግዚአብሔር ልጅነት የምንዳኘው በተጠሩበት ጥሪ በተማሩት ትምህርትና በሚሰጡት አገልግሎት ሳይሆን ለጠራቸው አምላክ ሕግ ታማኝነታቸው እንዴት ነው ብለን በመጠየቅ ነው። ዛሬ ለአቅሌሲያ መርሃ ግብር እንግዳ አድርገን የጋበዝናቸው አባት መርጌታ ደምሴ ዳዲ ሮባ ይባላሉ። መርጌታ ደምሴ ዳዲ ሮባ በሰሜን ሸዋ ሀገረ ስብከት ሰላሌ በልደተ ሥጋ ይህችን ዓለም ተቀላቅለዋል። መርጌታ ደምሴ ዳዲ ሮባ ምንም እንኳን ቃለ እግዚአብሔር እንደ ውሃ በሚፈስበት ሀገረ ስብከት ቢወለዱም ተወልዳ ያደጉት ከገበሬ ቤተሰብ ስለነበረ እርሻውን ተሻግረው በማህሌት ተክሌ ዝማሜን ለመዝመም ከብቶችን ሜዳ ላይ ጥለው ቤተ ክርስቲያን ገብተው ሰምና ወርቁን አስማምተው ለመቀኘት የሚያስችል ምቹ መንገድ ባይኖርም እግዚአብሔር ሲጠራ የማይታለፈው ይታለፋል፣ የማይቻለው ይቻላል። መርጌታ ደምሴ እንደ ተማሩት ቃል እግዚአብሔር የሆነ ሕይወት ያላቸው ነውረኛ ረብን የናቁ ከጉቦ ዘረኝነት እግዚአብሔርን ከሚያሳዝን ሥራ ሁሉ ተለይተው ከተማን እንደ ገዳም አድርገው በቅድስና የኖሩ በሕይወታቸው እግዚአብሔር ጣልቃ እየገባ የመራቸው ቅድስናን እንደ ሸማ የለበሱ በእውቀት ባሕር የዋኙ አባት የልጅነት ታሪካቸውን ከልደት ጀምሮ እንዲህ ነገሩ። በሰላሌ አውራጃ በኩዩ ወረዳ ቃሜ በምትባል በ1928 በዘመነ ዮሐንስ ሰኔ 24 ማክሰኞ ማታ ለረቡዕ አጥቢያ ተወለድኩኝ። በተወለድኩ በ40 ቀኔ ደግሞ ደይ ዮርስ የሚባል አለ። እዛ ሄጄ እዛ ወስዶኝ ቤተሰቦቼ ክርስትና አስነስቶኛል። የተወለድኩት ከአባቴ ከአቶ ዳዲ ሮባ ከእናቴ ከወይዘሮ ወርቄ ጋሬ ነው። በዛው ቤተሰቦቼ ገበሬ ስለሆኑ በ10 ዓመቴ አባ ወንድምኩን የሚባሉ ገብረ መግሯቻ መድኃኔዓለም ያስተምሩ ነበረ። ከሳቸው ፊደል ቆጠርኩ። በአመት 1 ወር ነው የምማረው፣ የካቲት ብቻ። በሌላ ጊዜ ስራ ነው። እንዲሁ ሲብለሱን በየአመቱ ዳዊት ደረስኩ። መማር አልቻልኩም። ከዛ በኋላ ጠፍተን ወደ ደብረ ሊባኖስ ሄድን። በምድረ እስራኤል ብዙ የተከበሩ ሰዎች እያሉ እግዚአብሔር በአንድ ወቅት በቴቁሄ የላም እረኛና የዋርካ ፍሬ ልቃም የነበረውን ሰው ለአገልግሎቱ ጠርቶ ላከው። ንጉሡ አሜስያስ ግን ቤቴል የንጉሡ መቅደስና የመንግሥት ቤት ስለሆነች በሌላ ቦታ ሄደህ ትንቢት ተናገር በማለት ንቀት ያሳየው ነበር። እግዚአብሔር ሥራውን ሊሠራ ሐሳቡን ሊገልጥ ሲወድ በሰው ዘንድ ያልተጠበቁትን መርጦ ማስነሳት አንዱ ግብሩ ነው። መርጌታ ደምሴ ዳዲ ሮባ በዘመናት መሃል የማረሳው በልጅነቴ ተሰማ ዶሪ ይባል የነበረ ገበሬና ከጣሊያኖች ጋር በቀን ሠራተኝነት መንገድ ሲሠራ
ያልተማረውን ጣሊያነኛ ቋንቋ ተጠቅሞ ለጣሊያኖች ትንቢት የተናገረውን ሰው ታሪክ እንዲህ ይዘከሩልን። ተሰማ ዶሪ ይባላል። ኦሮሞ ነው። እዚህ ፊቼ ጊዮርጊስ ዛሬ ቤተክርስቲያን እሳቸው ቦታ ላይ ኪዳነ ምሕረት ተሰርታለች። ከገብረ ጉራች በታች መሬት አለው። ከፊቼ ተነስቶ እኛ ጋር ነው የሚያድረው። ከአባቴ ጋር ስጫወት ማታ እግዚአብሔር 3 ገመድ ገምዷል ይላል ለአባቴ። ምን የሚያደርግበት ይለዋል አባቴ። አንዱን ባለጸጋ ቁልቁል ይጎትትበታል፣ አንዱን ድሃ ወደ ላይ ይጎትትበታል፣ አንዱን ባልና ሚስት ይለይበታል አለው። ይሄ ትንቢት ሲነገር ነው። በ66 ትንቢቱ ሲፈጸም ባለርስቶቹ ወረዱ፣ ጭሰኞቹ ባለርስት ሆኑ። ከዛ በኋላ በኃይለ ሥላሴም ከተጋቡ በኋላ ያፈሩትን ነው ሲጣሉ የሚካፈሉት እንጂ ወደ ኋላ ያለውን አይጠየቅም። በደርግም ከዛ በኋላ መንግስት አውጆ ዛሬ ካገባ የኖረውን ይካፈል የሚል መጥቶ በየፍርድ ቤቱ በቃ ፍርድ ቤት ድረሻ አጣ። ፍርድ ሚኒስቴር ቢቸገረው ከ3 ወር በኋላ እንጂ ከዛ በኋላ ፍቺ እንዳይጠይቁ አንድ ነገር ወጣ። ባልና ሚስት ይለይበት አለ። ተፈጸመ። አንዱ ካቦ ነው። ካቦ ማለት መንገድ የሚቆፍር ነው። ግራና ቀኝ በድሮ ነው የሚቆፍር። እዛ ማህይም ነው ሰውዬ ምንም አቅም እዛ ሲቆፍር ብሎ በለተሰን መገባ ሲሆን ማርያም ትባላለች። እዛ ሄዶ ጠበል አለ አፋፉ ላይ። ያንን ጠበል ጠጥቶ ሲመጣ መንፈስ ቅዱስ አሰከረው። የጣሊያን ቋንቋ ተገለጸለት። አንተ ውሻ ኢትዮጵያን አትገዛም ብሎ ይሰድበው ጀመረ። በዚህ ተናዶ ቁልቁል ሰቅሎ ተዋለው ራቁቱ። ኋላ ከዛ ለቀቀው። አባ ጴጥሮስ ተብሎ ቀረ በዛው። እኚህ ሰውዬ ከኢየሩሳሌም ጀምሮ የጌታችን መስቀል ያረፈበት ቦታ እስከ ግሸን ድረስ ዞሬ ስሜያለሁ አለ። እንዲሁ ሲኖር ከዛ በኋላ ዕለተ ሞቱ ሲደርስ ከዛ ከጓጽዮን ጀምሮ ይሰናበት ጀመረ። ከዛ ገብረ ጉራች ገባ። ከገብረ ጉራች የኔታ ጥበቡ ጋር 1 ዓመት ተቀመጠ። ከዛ ፊቼ ገባ። ከፊቼ ደብረ ሊባኖስ ገባ። የትም ሄዶ አቅም መፋቀደና 2 ሜትር አብጁሪ ስጡኝ አላቸው። ሰጡት። ድሮ መስቀል የሚወጣበት ጉብታ ነበር፣ አሁን ፈርሷል። እዛች ጋር ሄደና ደበሎውንም ምኑን ማስቀምጦ ያችን ከረጢት ሰፋ። እዛች ውስጥ ገብቶ በዛው ቀረ። በቤተሰብ ዘንድ ሆኖ መማር ለታለመው ዕቅድ እንደማያደርስ ሳውቅ ከጓደኞቼ ጋር ወደ ደብረ ሊባኖስ ገዳም ለትምህርት ሄድን አሉ። በ1946 እዛ ገባን። ይዞን መጣና እኔ ወደ 16 ብር ብዙ ልጆች ሌሊት ሙልጭ አድርጎ ጠዋት ስነሳ ያም የለኝም ያን ገንዘብ የጠፋ ተባለ። እሱ ጠፋ። ምንም አናድርም ቁጫን። ራስ አበበ አረጋ የሚባሉ 20 ሳንቲም ምጽዋት ይሰጣሉ። እዛ ሜዳ ላይ ደዎችን ሰብስበው እዛ ሄድናችን 20 ሳንቲም ተቀበልን። ከዛ በዓሉን አክብረን ወደ ፊቼ ገነት ጊዮርጊስ የሚባል ገባን። እዛ ጥለት ሲያከሩ አዩዋቸው ተማሪዎች። ምንድን ነው ይሄ ብዬ ብላቸው ይሄ እንዲየከረን እያከረን እንሸጣለን፣ ለአንገት ይሆናል፣ ሴቶች ይገዙናል አሉን። እኔም ገዛው። በ20 ሳንቲም ገዝቼ መጣ። ቅዳሜ ላይ ሽጬ 40 ሳንቲም ሆነች። 40ው 80ው እየወለደ ሄደ። ከዛ ባለ ገንዘብ ሆንኩ። ጥንታዊው የጉባኤ ቦታ ፍቼ ገነተ ጊዮርጊስ። መርጌታ ደምሴ ዳዲሮባ ቀጣይ ጉዟቸው ወደ ፍቼ ገነተ ጊዮርጊስ ሆነ። እዚያም ዜማ፣ ዝማሬ መዋሥዕትን ጠንቅቀው ተማሩ። ቤተ ክርስቲያንንም በሙያቸው ያገለግሉ ነበር። አንድ ግለሰብ በግል ቂሙ ተነስቶ ነገር ሰርቶ አገልግሎት እንዳልሰጥ አሳገደኝ። እኔም ወደ እግዚአብሔር አዝኜ ዝም አልኩ። እግዚአብሔርም በዚህ ሰው ላይ እንዲመለሰበት ሲሉ ነገሩ። አለቃ ኢየሱስ አፈሩ ባዳዱ እሳቸው ጋር ነው የገባ ነው። እዛው ዳዊትም ደገምኩ። ከዛ ሰላም ሌኪ አልኩ። ጾመ ድጓ ምዕራፍ ዝማሬ መዋሥዕት እሳቸው ጋር ተምሬ ወጣሁ። ፊቼ በ48 ዓመተ ምህረት ድቁና መጣን ከአቡነ ባስልዮስ። በ49 ጀምሬ እሷ ሲቀድስ ያለቃው ልጅ እና ልብስ ጠብልኝ አለ። እኔ ልብስ ላጠብ አይደለም ልማር የወጣሁት ከአገሬ። ሄደና ለአባቱ ደምሴ የሚባል ዳቆን እኔ አለቃ በየነ የሚባሉት አለቃ የገበዝ ነው ብሎ ተሳደበ ብሎ ነገራቸው። እንዲባረሩ ብሎ ትእዛዝ ይሰጣሉ እሳቸው።
ጥምቀት አክብረን ውለን በማግስቱ ቃና ዘገሊላ ቀዳሽ ነኝ እኔ። ሌሊት ህልም አያለሁ። ድርገት ማውረጃ ላይ ጃንሆይ ቆሞ አንተ እኔ አለሁ እንዳትዘጋ እኔ አለሁ አይዞ ይሉኛል። ህልም ነው። ያኔ ወጠጤ ነኝ ምን አላውቅም። ደሙን አሽቼ መጥቼ አገፋዡን ወጦ መጣልኝ ከመቅረ እንዳትገባ ተብለሃል አለ። እና ይኮንልን ግባ አልኩ። ገባ ወጣው ወጣ ቀረው። እኔን ጠቀሙኝ ያልጎዱኝም። በየመንደሩ ሲዞር ነበረ ከቄስ ጋራ ጾመ ድጓዬን ተማርኩ። ምዕራፌን ተማርኩ። ባሌ መስን ተማርኩና ከዛ ወደ ተወልኩ። ኋላ እሱ እንግዲህ ይሄ ሰውዬ አባትየው ሞቱ። አለቃ ሆኖ ተሾመ። እንግዲህ ያፄ ራስ ዳርጌ ነው የተከሉት ፊቼ ገነተ ጊዮርጊስን። ሁሉ ነገር የተሟላ ነው ያለው። የወርቁ፣ የብሩ፣ የእንጨቱ፣ መስቀሉ ምን ብዙ ነገሮች ነበሩ። እሱ ያንን እያወጣ ሽጦ ጨርሶታል። እሳት የለኮሱበታል ዕቃ ቤቱ ላይ። ከዛ ተቃጠለ። ምን እናደርጋሉ? በዛ ቀረ። ኋላ ኖሮ አይኑ ታወረ። ሐኪም ቢሆን ምንም ነገር የለብህ አሰናበቶ። ያ ሰውዬ እንዳልሆነ ፍዳውን ተቀብሎ ሞተ። ፍቼ ገነተ ጊዮርጊስ እያለሁ ለመሐሌት ከነበረኝ ፍቅር የተነሳ ደወል ደውዬ አገልጋዮች አልመጣ ሲሉ በየቤታቸው እየዞርኩ እቀሰቅስ ነበር። በጣም አስገራሚው ነገር በአንድ ዛፍ ስር ሰው ሳይኖር ባትሪ እያበራ ብዙዎችን የሚገድል ነገር ነበር። አምላከ ቅዱስ ጊዮርጊስ ግን የልቤን እያየ ይጠብቀኝ ነበር አሉ። ፍቼ ገነተ ጊዮርጊስ ሳለው አለቃዬን መስጠራዬን ሌሊት እየተነሳው ቀሰቅሳለሁ በየመንደሩ እየዞርኩ። አረ ይሄ በሽታ ይወርቃል ይባላል። እኔ ምንም የሆንኩት ነገር የለም። ኋላ እሳቸው እየገቡ ወሬ እያወሩ ሲያስቸግሩኝ ቀኝጌታ ወልደ የሚባለው ትውሰዋል። እሱን እቀሰቅሳለሁ። እሳቸው ሄደው ይጀምራሉ። እሳቸውን ይመጣና ቀለም አለቀላቸው። ሮጦ ሲገለገል ያድራል ቤተ ክርስቲያን። ሾራ ሲር ሁልጊዜ ወደ 4 ሰው እንዲገለዋል። አባ ተከበረ ይባሉ አበራባቸው ታመሙ። በዛ ሞቱ። ሰይጣን ነው ምን አይታወቅም። ብዙ ሰው ሞተ በዛ ቦታ። እኔ ግን በዛ መላለስ አንድ ቀን አልነካኝ። ፍቼ ገነተ ጊዮርጊስ ሳለሁ ሰማይ ከፍቶ ሲባርከኝ አየች እሷ። ሰማይ ከፍቶ ወርዶ እኔም ስቶ የለም እኔ ደምሴን ብቻ ሊባርክ ነው የመጣ ብሎ ባርኮትም ተመልሶ ሲሄድ አየዋለች። እዛ ፍቼ ሳለሁ ከዋክብት ከሰማይ ላይ በላይ ይረግፋሉ። ያንን የሚፈታልኝ ሰው አላገኘሁም። ትልሙን ይህች የለበስኳት ካባ እቴጌ መነን ለ4 አይናው ሊቀ አለቃ ጥበቡ ገሜ ዘስሬ መድኃኔዓለም የሸለሟቸው ነች። ለዛሬ ማንነቴ እግዚአብሔርን በመፍራት ከገንዘብና ዘር አምልኮ ነፃ ሆኜ ቅድስት ቤተ ክርስቲያንን እንዳገለግል መሠረት ወደ አስቀመጡልኝ አባቴ ጉባኤ ቤት ገባሁ አሉን። ከዛ በ1954 በሐምሌ ወር የኔታ ጥበቡ ጋር ሄድኩ። የኔታ ጥበቡ እንግዲህ ፍቼ ደሞዛቸውን ሊቀበሉ ሲመጡ ሰው ቤት አያድሩም፣ ተማሪ ቤት ነው የሚያድሩት። የኔ አልጋ ላይ ነው የሚያድሩት። ጉዝጓዝ እዛ አሳድራቸዋለሁ። ልምጣ የኔታ አላቸዋለሁ። ወለቡና ጥላና ና ይሉኛል። ከዛ በኋላ ያንን ተምሬ ወልቆ እሳቸው ጋር 2 ዓመት ተቀምጬ ቅኔን ተምሬ ወደ አዲስ አበባ መጣሁ። እቺ ካባ እቴጌ ናቸው የሸለማቸው የኔታ ጥበቡ። ጃንሆይ ጠርቷቸው መጡ። ጃንሆይን ካነጋገሩ በኋላ እቴጌ ደግሞ ወደ ልዩ ሳሎን አስገብቷቸው ካነጋገሯቸው በኋላ እንዳውም በዛ ባለፈ ተመናርጌ ነበረ። አቡነ ዳብ ሲሰጣቸው ሰሙ የሚጸልዩት እርሶ ልጄ ከማምለጥ ያድነኝ ብሎ ይጸልዩ እንጂ ሌላ ጸሎት እንዳይጸልዩ አላቸው አሉ። ከዛ ወጥቶ ሲሄዱ እኚህ ሰውዬ እኮ እኔ ምን ያሰብኩትን የነገሩኝ አሉ። ቺን ካባ ሰጣቸው። ቺን ይዞ ሄዶ ስራሌ በአለቃ ጥበቡ ገሜ እሳቸው ከሞቱ በኋላ እኔ ተስካራቸውን ቀብሮ 40ውን አውጥቼ ቺን ብቻ ይዤ ወደዚህ መጣሁ። በዚህ የምለብሳት እቺ ቅድስት ቤተ ክርስቲያን የቅዱሳን ቤት እንጂ የፍሬ አልባ የስም ሊቃውንት ማደሪያ አይደለችም። ከ4ኛው ክፍለ ዘመን ጀምሮ በነገረ መለኮት ላይ ይነሱ የነበሩ የስተት ትምህርቶችን ተከራክረው ያሸንፉ የነበሩ አባቶች እኮ የመጽሐፍ ቅዱስ ዕውቀት ብቻ ሳይሆን የግሪክ ፍልስፍና፣ ሕግ፣ የሕዝብ አስተዳደር፣ የንግግር ስብረት ትምህርትን ጠንቅቀው የተማሩ ነበሩ። ግን ስማቸው ሲጠራ ዕውቀታቸውን ቀጽሎ ሳይሆን ግብራቸውን ቀጽሎ ቅዱስ ባስልዮስ፣ ቅዱስ ጎርጎርዮስ ይባሉ ነበር። በትምህርት በስሎ በቅድስና የሚኖር ሰው መገለጫው ትሕትና ስለሆነ አለቃ ጥበቡ ገሜ ተነግሮ የማያልቅ ዕውቀት ባለቤት ግን ለእግዚአብሔር የተገዙ ቅዱስ አባት ስለነበሩ እሳቸውን የሚገልጽ ምንም አይነት የዕውቀት ቅጽል አልነበራቸው። በዚህም እግዚአብሔር በሕይወታቸው ሞት እስከ ማስነሳት ድረስ ጸጋን ሰጥቷቸው ነበር። የኔታ ጥበቡ ለእሳቸውን የተተኮሰ ጥይቱ
እሳቸውን ስቶ ተማሪውም በጆሮ ገብቶ በጆሮ ይወጣል ይወድቃል። ተማሪዎቹ ተበጠበጡ። ረጋ በሉ አሉ። እሳቸው ጸለዩ። ልጁ ብድግ ብሎ ተነስቶ ወደ ቤቱ ገባ። መርጌታ ደምሴ ዳዲ ሮባ ንባብና ዜማን፣ ዝማሬ መዋሥዕትን፣ ቅኔን ከነ አገባቡ ጠንቅቀው ከተማሩ በኋላ ጉዞ ወደ አዲስ አበባ ታዕካ ለነገሥት በዓታ ለማርያም ሆነ። ከዛ አዲስ አበባ መጣ። ሊቀ ሊቃውንት ኃይለ መስቀል የሚባሉ ነበሩ። ኋላ አቡነ ማትያስ እሳቸው ተቀበሉኝ፣ በዓታ አስገቡኝ። እዛ በዓታ ስማር ኖርኩ። አንድ 10 ክብረ በዓል እንደዘለቅኩ እሳቸው መምህራን በክረምት ፍቃድ ይውጡ ተባለ። የቤተ ክህነት ትምህርት ደግሞ በወርኃ ጾምና በክረምት ነው የሚጠራቀሙ። ያንን ስንሰማ ተናደን አለቀስን፣ ተነሰል እዛ ሬደር በሚገዛ እንግዲህ ተማሪዎቹ እነሱ በቀን ብዛት ይዘውታል። ከረሜላ ላይ እየገዛን ከነሱ አጠናን እስከ 4 አጠናው። ኋላ 2 ግን ነው የምትገባ እንጂ ያንተ ሰርተፊኬት የለም ተባልኩ። አይ አልሆንም አልኩና አንድ ከዩኒቨርሲቲ ለማስተማር እዛ የተቀጠረ ሰው መጥቶ ምንድን ነው የምትናደደው አለ። እንደዚህ አጠንቼ ነበረ፣ አሁን 2ኛ ነው የምትገባ አለኝ። ስለው ይዞን ገባ። እንዳም ፈተነኝ። ፈተናውን 4ኛ አስገብቶኝ ከዛ እስከ 12 እዛው እስከ 8 እዛ ተማርኩ። ከዛ ቀላ ደግሞ ማታ እስከ 12 ተማርኩ። ትጋትን ገንዘብ ያደረጉት መርጌታ ደምሴ በክረምት የእረፍት ጊዜያቸው ከፒያሳ የእንግሊዝኛ መማሪያ መጽሐፍትን በመግዛት የማንበብ መጽሐፍ፣ መናገር፣ የቋንቋ ሰዋስውን ከነግሱ በማጥናት ራሳቸውን በእውቀት ያዘጋጁ ነበር። በቅድስት ቤተ ክርስቲያን አቋቋምን፣ ዜማን፣ ቅዳሴን፣ ዝማሬ መዋሥዕትን ሁሉን አሟልቶ የተማሩት አባት ፈቃደ እግዚአብሔር ወደ ሌላ ቦታ እንድገባ አደረገኛሉ። እንግዲህ እዛ በዓታ ሳለሁ አቶ መዝራት አብሰርጽ የሚባሉ ታላቅ ሰው ነበሩ። የኢትዮጵያ ሚኒስቴሮች ልዩ ሊቀመንበር ነበሩ። የንጉሱ ከካዝና እስከ ውጭ ድረስ ኃላፊ ነበሩ። እኛ ከሞቱ ነው የምንሰማ። እኔ ይወዱኝ ነበረ፣ ግን እሳቸው ለሰው አይናገሩ። ነገሩ ሲጨርሱ ብቻ ነው። እና እዚህ መብራት ኃይል የግለሰብ 4000 አስቀምጦ ከትምህርት ቤት እንደተቀመ ከወንበር ላይ ጠርቶኝ የወሰዱኝ። ትንሽ ስራ አግኝቼልህ ነበር፣ በእርሶ የመጣ ምንም ቢሆን አይከፋኝም አልኳቸው። ሄደው ወስደው በሱ ብር አስቆጠሩኝ። ከዛ ማታ ገብቼ ልጆቹ 12 ጭሬ በ10 ብር ባልተዋልኩ ያቺ 70 ብር በ2 ወር 90 ብር ሆነች። እዛ እንዳለን ገንዘብ ስንሰበሰብ በየቀኑ የምናስረክበው ሰውየው 9 የሚለውን 4 ብሎ ጽፏል። ሂሳቤን ከዘጋው በኋላ 500 ብር እጄ ላይ ቀረ። 2 ቀን አልተኛው። ስደምር ልክ ነው፣ ስደምር በስተጀርባ የሚጻፍ ነበር። እሱ ሳይ ጊዜ 9 ብሎ 4 ብሎ ጽፏል ሰውዬ። ከዛ ሄድኩና አቶ አድባሱ የሚባሉ አሉ፣ የአቶ አበራይታ ወዳጅ ናቸው። ጠሩና አቶ መንግስቱ አቤት፣ ተሳስቶ አያሳስቱ አልኳቸው። ወልዴ ምንድን ነው አለ። ይሄ ስንት ነው? 9 ይሄ ስንት ነው? 4 ወከክ ብሎ ቀሩ ደንግጠው። ያንን 500 ቆጥሬ ሰጠኋቸው። እኔን በመጋቢት ወር ስራ አስገብቶኝ አቶ መስራት በነሐሴ 24 አረፉ። እንደገና ሌላ ታጅና አምጣት ነበረብኝ። ሰማ አላገኝም። እኔ ሰውዬ በዛ እምነት እኔን አንተን አልጠይቅም አሉኝ። ሲሰራ ቆየው። እዛ እንዳሉ 11 ወር እንደሰራው ቁጠሪያን በቤ 1 ዓመት ገንዘብ ስብሰባ ይሰራ ተብሎ እንትን ወጣ ማስታወቂያ። እሳቸው አመስረ ብሎ ፈረሙልኝ። እኛ አቶ መንግስቱ በዛ ቆጣሪ አንባቢ ገባው። መርጌታ አምደ ወርቅ እስጢፋኖስ ስለ መርጌታ ደምሴ ማንነት ይሄን ነገሩ። እኔ እንግዲህ በቅድሚያ ከገጠር እንደመጣሁ እንጦጦ ራጉኤል የዳግማዊ ምኒልክ መታሰቢያ ቅርንጫፍ ትምህርት ቤት ስለነበር እዚያ ነው የገባሁት ለትምህርት። ከዚያን ጀምሮ ነው የምንተዋወቀው። ከ1962 ዓመተ ምህረት ጀምሮ ነው የማውቃቸው። ያው ብቅ ጥልቅም ቢሆን እዚህ እንጦጦ ለአገልግሎት እየወጡ እዚያ እንገናኛለን። ከዚያ ጀምሮ ታወቀን ወደ ዋናው ትምህርት ቤት እስከተዛወርኩበት ጊዜ ድረስ ያው እንጠያያቀለን። እዚህ ደግሞ ከመጡ በኋላ ያው በቅርብ ሰፈራቸውም እዚያው ስለነበር መኖሪያቸው በቃ እስከ 69 ድረስ ያው ብቅ ጥልቅ በሆነ ማለት ሁልጊዜ አንገናኝም። ያው በበዓላት
የቦታው ትክክለኛ የነበሩ ትክክለኛ ብቻ ሳይሆኑ የሊቀ ጠበብቱም ልጅ ነበሩ ይባላል። አቶ መዝራዕት አብሰርጤ እሳቸው አገልጋዮቹን ይዟቸው ሲመጡ እሳቸውም አብረው ይመጡ ነበርና ቤተኛም ነበሩ። ከዚያ ጊዜ ጀምሮ ነው እንግዲህ ጋሻ ኃይለ ማርያም ወይም መርጌታ ደምሴ ዳዴን ማውቃቸው። በጣም ሐቀኛ ሰው ነው። እንደዚህ ወዲያ ወዲህ መወላወል ነገር አያውቅም። ስራውን አክባሪ ነው። ከሰውም ተግባቢ ነው። ያልመሰለውን ነገር ግን ያላመነበትን ነገር አይገባበትም። ከዚያ ውጪ የሆነውን ነገር ሁሉ በብዙ ወገን ለሰው ተባባሪ ነው። ቀናም ሰው ነው። ጥመት የሌለበት የገንዘብ አምልኮ የለም እሱ ዘንድ ያን ያህል ከሰራ ውጪ ይደልኦ አስቡ ለዘይት ቀነይ ይላሉ አባቶቻችን በዚህ በወንጌሉ የተጻፈ እና ለሰራተኛ ደመወዙ ይገባዋል ከሚለው በላይ ሌላ ቀዳዳ ፈልጎ ልጠቀምባይ አይደለም። በፍጹም ይህንን ይቃወማል። ወደ መብራት ኃይል ለመግባት ምክንያት የሆነኝ ነገር ይሄ ነው። እኔም በዘመናት የማረሳው በእግዚአብሔር ፊት የጸለይኩት ጸሎት ይሄ ነበር ሲሉ ነገሩ። እሷ እንደተናገረች በጣም እዛ በሳይቶ የነበረ ሰው ድርጅቱ ሌሎች በደሞዝ ሲቀጥሩ እኔን ተውኝ። በአታ ተስፋ ይባላል ሊቀ አርድእት ነው እኛ። እሳቸው ደብረ ኤልያስ ነበሩ ጸሐፊ ኃይለ መስቀል። ምነው ኃይለ ማርያምን ደሞዝ ሳይመድቡት ቀሩ አላቸው። አያገለግልኝም ብሎኛል አሉ። ሰይጣንም አይመሰክርም አላቸው። በዛ መጥተው እንኳን ዝም ብሎ ቀሩ። እንደውም ወደ ሌላ ጸብ ውስጥ ገባን። ከዛ በሄድኩና ቤተ ክርስቲያን ገባሁና በአታን እመቤቴ እውነት አገልግዬሽ እንደሆነ እንጀራዬን ከካህናት ለይልኝ። ስልጣን ኖሮ ሰውን ማጠቃበት ስልጣን ኖሮኝ ጉቦ የሚንቀበለበትም ስራ አትስጠኝ። ላቤን አንጠፍጥፌ የምኖርበትን እንጀራ ስጭኝ ብዬ ለመንኳት። ኮሶ ታየኝ። ደብተራ ገብረ ዮሐንስ የሚባል አለ። ለሱ ሄድኩና ነገርኩት። ያሰብከው ሁሉ ነገር ይፈጸምልኛል አሉ። በዛ ነው መብራት ኃይል የገባሁት። ያቆጣሪ አንባቢ ገባሁ። ከብረቱ ጋር ተነጋግሬ ነው የምሄደው። ሌላ ነገር የለም። ይሄ ነው ታሪኩ። ቀጥዬ ደግሞ እንጨት ተሸክሜ ሲሄድ አየወልኩት። ጭማሪ ደሞዝ ታገኛለህ አለኝ። 50 ብር ጭማሪ አገኘው። ስራ ወዳድነት ነው። በጣም ስራ ወዳድነት ነው። በጣም ታታሪ ነው። ፈጣን ነው። እጅግ መጀመሪያ ቆጠራ ላይ ነበረ እንግዲህ ያለው ቆጣሪ ላይ ነበረ ስራው ይመስለኛል። በዚያ በቃ ሲወናጨፍ ሰውነቱ ቀላል ነው። በጣም ቀጭን ነው። ተራማጅ ነው። ብዙ ነው የሚራመደው። እግሩ መሄድ ይወዳል። በዚያ በጣም ለሰው አርአያ ነው ስራው ታማኝነት። ዶክተር ኤልሳቤጥ ደምሴ ዳዲ በአዲስ አበባ ዩኒቨርሲቲ መምህርት፣ አባቴ መርጌታ ደምሴ ዳዲ በመንፈሳዊና ዘመናዊ ትምህርት ለመታነጽ ምክንያቴ እሱ ነው። ከምንም በላይ አባቴ በምግባሩ ያልተገባ ጥቅምን የማይፈልግ እውነተኛ የእግዚአብሔር ባሪያ ነበር ሲሉ ነገሩ። አባቴ ደምሴ በጣም በጥሩ ስነ ምግባር ልጆቹን ያሳደገ፣ ቤተ ክርስቲያንን በቅንነት ሲያገለግል የኖረ፣ በብዙ መልኩ በዓለም ላይ ባሉ ቢሆን በመንፈሳዊ ሕይወትም በብዙ መልኩ ጥሩ አርአያነት ያለው ለብዙ ሰዎች የሚያስተምር ነገር ያለው አባት እንደሆነ አምናለሁ። እንግዲህ ለአባቴ ማድላቴ ሳይሆን እንደ አንድ ሰውም ሆኜ ሳይ የምገረምባቸውን ነገሮች ነው እዚህ ላይ ማንሳት የምፈልገው። ገንዘብ መገልገያ መሆኑን በደንብ የተረዳ ሰው ነው ብዬ ነው የማስበው። ገንዘብ ከሰው እንደማይበልጥ የተረዳ ሰው ነው። ገንዘብ ለሚያስፈልገን ነገር እንጂ ትርፍ ኖሮ ተጠራቅሞ ሌላ ነገር እንዲያደርግ የሚደረግበትም ነገር እንዳልሆነ ነው እኔ ከሱ ትምህርት የወሰድኩት። ለሚያስፈልገውን ያህል ብቻ ነው ለፍቶ ጥሮ ማግኘት ነው የሚፈልገው የመጀመሪያው ነገር። ብዙ እድሎች ነበሩት መብራት ኃይል በሚሰራበት ጊዜ። ለምሳሌ ብዙ የጉቦ የምናምን እድሎች አሉ። ከቆጣሪ ንባብ ጋር ቢሆን እንዲህ አድርጎ እናቃለን ሌሎች ሰዎች። እኛም በልጅነት አይምሮ ጠይቀነው እናቃለን። የሰው ሀቅ አልነካም።
የተሰጠኝ ይበቃኛል ብሎ የሚኖር ሰው ነው። ስለዚህ በፍጹም ጉቦ ሲቀበል ሰምቼ አላቅም። አንዳንድ ጊዜ እንደውም እንሰማለን በጣም የሚያጓጓ አይነት ገንዘቦች ሊሰጡት ሲሞከሩ ከድርጅቶች ይመጣሉ። የቆጣሪ ንባብ ይቀነስል እንዲህ ብታደርግ በፍጹም በዚህ ላይ ማታገኘው ያንን ማየታችን ዛሬም እኛም በፍጹም የሰው ገንዘብን እንዳንፈልግ ገንዘብ ሳይሆን ሰው እንደሚበልጥ ገንዘብ ለሚያስፈልገን ነገር እንጂ አጠራቅመነው ወይም አብዝተነው መጥፊያችን እንዳይሆን ትልቅ ትምህርት የሰጠን ነገርን ነው ያየሁት። እዚህ ጋር አንድ ታሪክ ላንሳ። አባታችን ጡረታ ወጣ። ጡረታ ልክ ሲወጣ ምን አልነው እንዴ ለምበቃ ጡረታ ከሆንክ ቤተክርስቲያን ማገልገልህ አልቀረም፣ በየደብሩ መሄድህ አልቀረም፣ ስለዚህ አንዱ ደብር ጋር ለምን አትቀጠርም ብዬ ጠየቅኩት። ተቀጥረህ ደሞዝ ብታገኝስ? አላደርገው እኔ ስለቴ ለኔ ከእግዚአብሔር ጋር ያለኝ ቃል ኪዳን በነፃ አላገለግል እኮ በነፃ አገልግልሃል እኮ እድሜ ልክህን። አሁን ደግሞ ትንሽ የጡረታ ገንዘብ ከሚያንስህ ይሄንን እዚህ ተቀጥረህ ብታገኝበት ሙያው አለው መቀጠር ይችላል፣ ገንዘብ ማግኘት ይችላል። አላደርገውም ምን ያለኝ ይሄ ትልቅ ነገር ነው። ይችላል፣ ሙያው አለው፣ የትኛውን ቦታ ቢሄድ ይቀጥሩታል። ይሄንን አውቃለሁ። ግን ገንዘብ አይደለም ቁም ነገሩ። በቃ ለእግዚአብሔር የገባውን ቃል ኪዳን ይዟል። ከዛ በተጨማሪ ደግሞ እውነትም እንዳለው እግዚአብሔር እየጨመረለት እያበዛለት እኛንም ልጆቹን ጥሩ ቦታ አድርሶለት ገንዘብ የሱ ፈተና ሲሆን እንዳላይ አድርጎኛል። ፈጽሞ ገንዘብ ፈተናው እንዳልሆነ አይቻለውና ይሄም ትልቅ እድል ነው። በተለይ በዚህ ዘመን ገንዘብ አምላክ በሆነበት ዘመን ላይ ትልቅ ነገር ይመስለኛል። ብቸገነተ ጊዮርጊስ እያለሁ አንድ ህልም አልሜ ያን ህልም እስከዚህ ዘመን ድረስ የሚፈታልኝ ሰው አላገኘሁም ነበር። በኋላ ላይ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ሁለት ህልም ነግሬው ሁለቱንም ተርጉሞልኝ እንደ ትርጉሙ ሲሆን አይቼ ያ ፈቻ ያጣውን ህልሜንም እንዲህ ሲል ነገርኩት አሉ። ፍቼ ጊዮርጊስ ማር ከዋክብት ከሰማይ በላይ ላይ ረግፉ። ይህንን የሚፈታልኝ ሰው አላገኘው። ኖሬ መጥቼ ይሄ ሰውዬውን ኮሶንም የፈታልኝ አረ እንዲህ አይነት አይቼ የሚፈታልኝ አጥቼ እኖራለሁ ምንድን ነው አልኩት። ስንጎ ትኩር ብሎ አየኝና አንተ የታደልክ ሰው ነህ፣ የእግዚአብሔር ደሆች በአንተ ትከሻ ይጠቀማሉ አለ። ስላሴን እዛ ቤት ስሰራ ገንዘብ አልነበረኝም። 8,000 ብቻ ነበረች ላይ እመ እግዚአብሔር ያነጸ ቤተ ከንቶ ይጻሙ ለያንጹ የሚል ጽሑፍ አለ። አብ ወልድ መንፈስ ቅዱስ እኔ ዘመድ የለኝም ጉልበት የለኝም፣ እናንተ ጉልበት ሆናችሁ እቺ ጎጆ አስፈጽሙልኝ አልኩና አለቀስኩ። ኬት መጥቶ እንደተሰራ አይገባኝም። እኔ 100,000 ብር አልገባውም ከነ ዕቃ ቤቱ ከነ ዕቃው ምናምኑ ያተፈጸመልኝ ጨረሱ። ከዛ እንግዲህ ምን ላድርግ አልኩና ሳስብ ታዲያ የጥር ስላሴ ለዶች ለማላም ብዬ ከዛ በኋላ ጥር ስላሴን እየደገስኩ ያው ጠጅ እንጀራ እየጋገርኩ ጠላ እየጠመቅኩ ሳዘክር ነበረ። ደዎችን 8 ቀን ሲቀር ዞሬ እጠራለሁ፣ ይመጣሉ። እስከ 100 አበላ ነበር። በዕለተ ሰንበት አንድ የፈሪሳውያን አለቃ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ባዘጋጀው ግብዣ ላይ ጠራው። መድኃኒታችን ኢየሱስ ክርስቶስም በግብዣው ላይ የታደሙትን ሰዎች በማየት ጠሪውን እንዲህ ሲል በመንግሥተ ሰማያት ዋጋ ስለሚያሰጠው የግብዣ አይነት አስተማረው። ምሳ ወይም ምራት ባደረግክ ጊዜ እነርሱ ደግሞ በተራቸው ምናልባት እንዳይጠሩህ ብድራትም እንዳይመልሱልህ ወዳጆችህንና ወንድሞችህን ዘመዶችህንም ባለጸጎች ጎረቤቶችህንም አትጥራ። ነገር ግን ግብዣ ባደረግክ ጊዜ ድሆችንና ጉንድሾችን አንካሶችንም ዕውሮችንም ጥራ፣ የሚመልሱት ብድራት የላቸውምና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይመለስልሃልና። የሉቃስ ወንጌል ምዕራፍ 14 ከቁጥር 12 እስከ 13። መርጌታ ደምሴ ዳዲ ሮባ በዚህ ዓለም እንግዶቻቸው ከዚህ ዓለም ንብረት የተለዩት ነበሩ። ይህም ለወንጌል ቃል ያላቸውን ታማኝነት በግብር የሚገልጹበት አንዱ መንገድ ነው። እንግዲህ የጥር ስላሴ ዝክር ለብዙ ሰው በትምህርት ቢሆን ብዬ እናገራለሁ፣ ለአካባቢ ላሉ ሰዎች። እኔም ከሱ አይቼ ሁሌ ስለሚገርመኝ እኔ በስነ ስርዓት ትልቅ ድስት ጥዶ አሰርቶ ወጡን ስጋውንም ይሁን ምኑንም ጠጁ በትክክል ለማንኛውም ድግስ
ልጅ ሲድር ወይም ሌላ ድግስ ሲኖርበት በሚያደርገው ልክ በጥንቃቄ ተደርጎ ከዛ የሚጠራው ድሃ እኔ ብዙ ሰምቼ አላቅም። ድሆች የሚያበሉ ሰዎች እንዳሉ አውቃለሁ። ነገር ግን ያው ዘመድ ጠርተው ከሚተርፈው ላይ ነው የሚሰጠው። እሱ ግን የሚደግሰው መጀመሪያ ለነሱ ነው። ሌላ ሰው እንደውም አይጠራም፣ ከመጣ ግን ይቀምሳል። በዋናነት የሚጠራው እነዚህ ድሆች ነዳያንን ነው። እየዞረ በየቤተ ክርስቲያኑ ጠርቶ ራሱ ቆሞ ያበላል። እንጀራ አይቆረስም ሲሰጥ፣ ሙሉ እንጀራ ጠጅ ለእያንዳንዱ የተመደበውን ያህል ሁሉም ተደርጎ በስርዓት ይበላልና ይሄ ነው ዝክር ማለት። በትክክል ለድሆች አበላችሁ ወይ ነው እንጂ ለዘመድ አዝማድህ ብድርህን ለሚከፍልህ አበላህ ወይ አይደለም መጽሐፉም የሚጠይቀውና ይሄ ትልቅ ለህይወቴ ትምህርት የሆነኝ ነገር ነው። በእርግጥ ከድሮም ጀምሮ ከድሆች ጋር የቆመ ሰው ነው። የእድር ዳኛ ነው አካባቢያችን ላይ ያሉ እድሮች እና እዛ ውስጥ ብዙ ድሆች አሉ። አንዳንዴ የወርሃዊ ክፍያውን መክፈል የሚያቅታቸው የሚቸግራቸው እነሱን ሰዎች ለይቶ የእድር ክፍያ ሲከፍልላቸው፣ እነዚህ ሰዎች ሲሞቱ ዘመድ አዝማድ የላቸው፣ አንዳንዴ ቀባሪም አይኖራቸው። የእድር ዳኛ ሆኖ በጣም የሚቀጣው እነዛ እንትኖች በድሆች ሲሞቱ ያልመጣ ሰውን የበለጠ ትኩረት አድርጎ ለምን ቀራችሁ ይላል። የሀብታምማ ማንም ይቀብረዋል፣ ደሃን ማን ይቀብረዋል? ከስራ ቀርቶ ራሱ አስፈጽሞ 40ና 80ቸውን እንኳን ፍትሃት ሳያስፈታ አይቀርም። ከራሱ ከኪሱ ገንዘብ እያወጣ ፍትሃት ያስፈታል። የብዙ ሰዎችን ክፈይ ተብዬ እኔ ሄጄ ከፍዬ አውቃለሁ። የከሌ የኛ እዛ የሞቱት ደሃ ናቸው፣ እዛ የሞቱት ደሃ ናቸው። እና ይሄ ትልቅ መሰጠት ነው። ለድሆች ማዘን፣ ለድሆች መራራት ትልቅ መሰጠት፣ ለኛም ትልቅ ትምህርት የሆነን ነገር ነው። እሺ ዮናስ ደምሴ ይባላል። አባቴ ከመርጌታ ደምሴ ዳዴ፣ ከእናቴ ከወይዘሮ ፋንታ ያሰፋ። ጳጉሜ 3 ነው የተወለድኩት። ጥር ስላሴ ነው የሚያበላው። አስቀድሞ ሳምንት ሲቀረው እየዞረ ይነገራቸዋል በየቤተክርስቲያኑ። ከዛ ቀን ይመጣሉ። ራሱ ቆሞ እኛን እንኳን አያስጠጋንም። ለድሆቹ በየቤተክርስቲያኑ እየዞረ ለዳያኖች ይነገራቸዋል። በዚህ ቀን በዚህ ሰዓት ተገኙ ይላቸዋል። እኛን እንኳን አያስቆመንም። ለራሱ ቆሞ አብልቶ አጠጥቶ ነው የሚሸኘ የነበረው። ዛሬ ግን ሁሉ ነገር ተለያይቶ ናና ብላ ብትሆን ድሃ መቶ አይበላም። አሁን እኛም ከሱ ተረከበን ያለን የቻለውን ያክል እያደረግን ዘመድም ወገንም የመጣህንም እያስተናገደን እንገኛለን። የዕለቱን አቅሌስያ መርሃ ግብራችንን ስናጠናቅቅ የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉን ከወዲሁ በማዘከር ነው።